ምሽቱ በጣም መሽቶ ነበር። ነገር ግን ሮይንግ አሁንም ወደ ቤቷ መሄድ አልፈለገችም። በአንድ መኪና አጠገብ ቆማ በመስኮት ነጸብራቅ በመጠቀም ትንሽ ሊፕስቲክ ተቀባች። አንድ ቆንጆ ወጣት በመኪና ውስጥ ተቀምጦ እንደነበር አላወቀችም ነበር። ወጣቱ ሮይንግ እሱን ለመማረክ እየሞከረች መስሎት፣ ስለዚህ በአይኖቹ ትንሽ ፍቅር አሳያት። ከዚያም በአይነ አፋርነቱ ፊቱን አዞረ። ሊያናግራት መስኮቱን ሲያወርድ ሮይንግ ምንም ሳትናገር ሄደች። ወጣቱ ትንሽ ቅር ተሰኝቶ ነበር። በእውነት ሮይንግ በዚያ ቀን የተኳኳለችው የቀድሞ ፍቅረኛዋን ለመገናኘት ነበር። ምናልባት ግንኙነታቸውን ለመቀጠል የሚመጣ መስሏት ነበር። ነገር ግን እሱ የመጣው የሰርግ ጥሪ ወረቀቱን እንዲሰጣትና የቀድሞ ፍቅረኛው ምን ያህል ጥሩ እንደነበረች እንድትረዳ ስለረዳው አመሰግናት። ይህን ስትሰማ ሮይንግ በንዴት ፈነዳች። በብስጭት ውስጥ ሆና ያንን በመኪና ውስጥ የነበረውን ቆንጆ ወጣትም ሳታስበው ወደዚህ ውዝግብ ውስጥ ከተተችው። በኋላ ላይ ነገሮች ሲረጋጉ ከመጠን በላይ እንደሰራችና ተገነዘበች። በእረፍት ፊቷን በቾሉ ላይ ደረት ላይ ደበቀች። በዚያ ቅጽበት የቾሉ ምላሽ ልቧን ነካው። ደጋግሞም እነሱ በአንድ ጂም ውስጥ አብረው ይሰሩ ነበር እና ሮይንግ ቀደም ሲል ለሱ ትንሽ ፍቅር ነበራት። ግን ያ ስሜት እየጠነከረ ሄደ። ቢሆንም ቾሉ እሷን በእንደዚህ አይነት በሰከረና ቁጥጥር በጠፋበት ሁኔታ ውስጥ በማየቱ ተቆጨች። ቾሉ አሁን ጥሩ ስሜት ይሰማሻል ብሎ ሲጠይቃትና ታዲያንን ስጪኝ ሲላት ሮይንግ ሶፍት እየጠየቀች ነው ብላ አሰበች። ግን እሱ ሌላ ነገር ማለቱ ነበር። ለቅርብ ጓደኛዋ ሁሉንም ነገር ከነገረቻት በኋላ ጓደኛዋ ወደዚያ ባለጌ ሰርግ መሄድ አለብሽ ብላ መከረቻት። በጣም ቆንጆ ሆና በመታየት ሮይንግ እንደ ውሸት ፍቅረኛዋ ሆኖ የሚሄድ ቆንጆ ወጣት ይዛ ለመሄድ ወሰነች። ነገር ግን ብዙ ከፈለገች በኋላ ተስማሚ ሰው ማግኘት አልቻለችም። አይኖቿ በቾሉ ላይ እስካረፉ ድረስ ቁመቱ፣ መልኩ፣ ሁሉም ነገር ፍጹም ነበር። ነገር ግን ቾሉ ወዲያውኑ እምቢ አለ። እውነቱ ግን ቾሉ ከሀብታም ቤተሰብ የመጣ ቢሆንም ንግዱን መውረስ አልፈለገም ነበር። በጂም ውስጥ ይሰራ ነበር እና ቤት እንኳን አልነበረውም። በጂም ውስጥ በሚገኙ የጥበቃ ክፍሎች በድብቅ ይኖር ነበር። ሮይንግ ይህንን ምስጢር ስታውቅ ብላክሜል አደረገችው። ወደ ሰርጉ ካልመጣ ሁሉንም ነገር ለባለቤቱ ቤቱ እናገራለሁ ብላም አስፈራራችው። በሰርጉ ቀን ሮይንግ እሱን መፈለግ ጀመረች። የትም አልነበረም። ተስፋ ስትቆርጥ አንድ ቆንጆ ወጣት በሰዎች መካከል ወደ እሷ እየመጣ ነበር። ያ ሰው ቾሉ ነበር። ውስጧ ተገፋፍታም ሮይንግ እጁን ያዘች እና የመተቃቀፍ ምልክትንም አሳየች። ነገር ግን ለ20 ዓመታት ያህል ፍቅረኛ ያልነበረው ቾል እሱ በድንገተኛው ንክኪ ትንሽ ተሸማቀቀ። ስለዚህ ሮይንግ እንደ ባልና ሚስት እንዴት መሆን እንዳለበት አስተማረችው። ቀስ በቀስ ቾል እሱ ከእሷ ጋር ወደ ሰርግ አዳራሹ ገባ። የቀድሞ ፍቅረኛዋን ሲያያቸው ቀንቶ ነበር። መጀመሪያው ሙሽራው አወደሰ እና ከዚያም ሮይንግን አሾፈባት። ሮይንግ መመለስ ባቃታት ጊዜ ቾሉ እንደገና አዳኝ ታላቅ ገባና በጣም በሚያምር ሁኔታ ስለተንቀሳቀሰ ሁሉም ሰው ተገረመ። ፎቶግራፍ አንሺው እንኳን የሙሽራውና የሙሽራው የቅርብ ጓደኞች መሆናቸውን አምኖ ፎቶ እንዲነሱ ጠየቀ። ሮይንግ እምቢ ስትል ቾሉ ወደሱ ስቧት ነበር። ሁለቱም በሁሉም በፊት ያበሩ ነበር። እናም እሷን ሊያዋረዳት ያሰበው የቀድሞ ፍቅረኛ ራሱን እንደተሳለቀበት ሰው ሆነ። ከሰርጉ በኋላ ቤት ውስጥ ሮይንግ የቾሉን ድርጊት ደጋግማ ስታስብ ነበር። እያንዳንዱን እንደ ፍቅረኛ የነበሩትን ቅጽበቶች እያሰበች ማለም ጀመረች። ይህንን ሰው እፈልገዋለሁ። ነገር ግን ቾሉ በድንገት ከፊቷ ሲመጣ ቅዠቷም ተቋረጠ። ስልኳን ስታይ ሮይንግ ቾሉ እሱ የውሸት ፍቅረኛዋን እንዲሆን የጠየቀችበትን ቀን አስታወሰች። ምናልባት እሱም ይወዳት ይሆናል ብላ አሰበች። ደግሞም እሱ በድብቅ ፎቶዎቿን ያነሳ ነበር። ፈገግ ብላ ፎቶዬን ማንሳት ከፈለግ ጠይቀኝ፣ ፖዝ እሰጥሃለሁ፣ ያህን ያህል መድከም አያስፈልግም አለች። ነገር ግን ቾሉ ወዲያውኑ ስልኩን ነጥቆ ምንም ፎቶ አላነሳውም አለ። ሮይንግ ምናልባት እሷ ትቆጣለች ብሎ ፈርቶ እየዋሸ ሊሆን ይችላል ብላ አሰበች። ነገር ግን ቾሉ ምንም አይነት አለመግባባት እንዳይፈጠር ሁሉንም ነገር በስልኩ አሳያት። እውነቱ ምንም ይሁን ምን ሮይንግ በውበቷ ሙሉ እምነት ነበራት። አንድ ቀን በእርግጠኝነት ቾሉን እንደምታሸንፍ ታምናለች። ስለዚህ ተልዕኳን ጀመረች።
በምክንያት ከፊት እየታየች ለምግብ ትጋብዘው ነበር። ነገር ግን በእያንዳንዱ ጊዜ ቾሉ በትህትና እምቢ ይል ነበር። ሮይንግ ሁሉንም ዘዴዎቿን በቾሉ ላይ መጠቀም ጀመረች። ነገር ግን ምንም አልሰራም። ጥረቶቿ ሁሉ ከንቱ እንደሆኑ ተሰማት። ከዚህ አንድ ቀን በአለባበስ ክፍሉ አቅራቢያ አለቃዋ በጂም ውስጥ ማታ በድብቅ የሚቆይ ሰው እንዳለ እንደጠረጠረና በዚያ ምሽት ድንገተኛ ፍተሻ እንደሚያደርግ ሲናገር ሰማች። ሮይንግ ወዲያውኑ የቾልሱን በድብቅ መኖር አስታወሰች። እሱን ለመጠበቅ አለቃውን ተከትላ ለቾልሱ ማስጠንቀቂያ መልእክት በፍጥነት ላከች። ነገር ግን ቾልሱ በክፍሉ ውስጥ ስለነበር አላየውም። አለቃው ሁኔታውን ለማየት ወደ ክፍሉ ሲቃረብ ሮይንግ በድብቅ እዚያ የምትቆይ እሷ መሆኗን ተናገረች። አለቃው አመነባትና ድጋሚ ከሆነ ይቅርታ የለም ሲል አስጠነቀቃት። ሮይንግ ቾሉን ለመጠበቅ ሲል ጥፋቱን በዝምታ ተቀበለች። ቾሉ ከክፍል በኋላ ሲያውቅ ጥልቅ የጥፋተኝነት ስሜት ተሰማው። የሚቀጥለው ቀን ሮይንግ ቾሉ ከክፍል በኋላ ሲጠብቃ ስታየው ልቧ በደስታ ፈነዳ። መስዋዕትነቷ ፍሬ ያፈራ መሰላት። ነገር ግን ቾሉ የመጣው ቃል የገባውን ለመፈጸም ብቻ ነበር። አንድ ጊዜ አብሯት በልቶና ቡና ጠጥቶ ሄደ። ሮይንግ ግራ ተጋባች። ካደረገችው ነገር ሁሉ በኋላ ለምን የቾሉ ልብ ሊቀልጥ አልቻለም? ስለዚህ በቀጥታ ለማነጋገር ወሰነች። ቾሉ በግልጽ ምን እያሰበሽ እንደሆነ አውቃለሁ፣ ግን ፍላጎት የለኝም አላት። ይህንን ስትሰማ ሮይንግ ተስፋ ለመቁረጥ ተቃረበች። ነገር ግን የቾሉን ቆንጆና ልዩ ፊት ስታይ እና በዙሪያው ካሉ አሰልቺ ሰዎች ጋር ስታወዳድረው እንዴት አሁን ተስፋ ቆርጣለሁ ብላ አሰበች። በዚህ ጊዜ አዲስ እቅድ አወጣች። ቾሉን ለመማረክ የሚወደውን ነገር መስጠት አለብኝ ብላ አሰበች። እንደገና ስታየው በደስታ ልትቀርበው ስትል ግን ከሌላ ቆንጆ ወጣት ጋር አየችው። ሮይንግ ቾሉ ሌላ ቆንጆ እንዴት ወንድ አጥብቆ ሲያቅፍ ስታይ ደነገጠች። ለመመልከት በጸጥታ በአንድ ጥግ ተደበቀች። ነገሮች በጣም እየቀረቡ ይመስሉ ነበር እና ወጣቱ ቾልሱን ወደ መኪና ሲያስገባው ስታይ ጥርጣሬዋ እየጨመረ ሄደ። ከዚያ ያ ቆንጆ ወጣት ቀለበት አወጣ እና ሁለቱ በደስታ ተቃቀፉ። ይህንን ትዕይንት ስታይ ሮይንግ አንዳንድ የቾሉን የድሮ ቃላት ታስታወሰች። የራሷን መደምደሚያ ላይም ደረሰች። በሚቀጥለው ጊዜ ቾልሱን ስታገኘው ትንሽ ጸጸት ተሰማት። ነገር ግን በጥረት ሊለወጥ የማይችል ነገር መሆኑን ተረዳች። ራሷን አጽናናች። ሌሎች ሴቶች እንኳን ሊያገኙት አይችሉም። ታዲያ ምን ዋጋ አለው? ከዚህም በላይ እንዲህ ያለ ቆንጆ ምርጥ ጓደኛ ቤስቲ መኖሩ እድል ነው ብላም ደመደመች። አሁን ቾሉን ላለመከተል ወሰነች። ሚስጥርህን ተረድቻለሁ፣ ማየት የሌለብኝንም አይቻለሁ። ግን አትጨነቅ፣ አልፈርድብህም። ካሁን በኋላ እንደ ጥሩ ጓደኛ እንቆይ አለችው። ቾሉ ትንሽ ግራ የተጋባና የተሸማቀቀ ይመስላል እና ሮይንግ በተስፋና በሚያበረታቱ ቃላት ትከሻውን መታመት አደረገችው። ሮይንግ ያደግ ቃሏ በቾሉ ልብ ውስጥ ትንሽ ቦታ እንደሚይዝ በጭራሽ አልገመተችም ነበር። ከጥቂት ቀናት በኋላ ምልክቱ ወደ ቀይ ሲቀየር መንገዱን እየተሻገረች ሳለ አንድ አይነ ስውር አጎት ለመሻገር ሲቸገሩ ተመለከተች። ሳታመነታ ሮይንግ ተመልሳ በሁለቱም እጆቿ ከለላ ሆና በጥንቃቄ አሻገረቻቸው። እንዲያውም በመንገድ ላይ የሚያልፉ መኪኖች በትህትና ምልክት አሳየች። ይህ ጣፋጭ ቅጽበት ከመንገዱ ባለው ሱቅ ውስጥ በቾሉ እየታየ ነበር። ለመጀመሪያ ጊዜ ይህንን ተንከባካቢና ንጹህ የሮይንግን ጎን አስተዋለ እና ፊቱ ላይ ትንሽ ፈገግታ ታየ። ሮይንግ አዛውንቱ በሰላም መሻገራቸውን ስታረጋግጥ መንገዷን ቀጠለች። ቾልሱ ተገረመ። ይህች ሁል ጊዜ ጩኸታምና ድራማ የምትወድ ሮይንግ ነበረች። ነገር ግን ቾሉ የማውቀው ነገር ቢኖር ሮይንግ በትልቅ አለመግባባት ውስጥ እንደነበረች ነው። ቾልሱ ወንዶች ይወዳል ብላ ገምታ ነበር። አሁን ቆንጆ ምርጥ ጓደኛዬ ብላ ፈርጀዋለች። በእርግጥ ወደ ምርጥ ጓደኛ ሲመጣ በሐሳባቸው ትተማመናለህ አይደል? አንድ ቀን ሮይንግ ቾልሱን ስለ ሜካፕ ምክር ጠየቀችው። አይነ ስውር ቀጠሮ ስላላት ሁለቱ የተለያዩ አይን ሜካፕ አይነቶችን ሞክራ ነበር። የትኛው የተሻለ እንደሆነ ጠየቀችው። ቾልሱ በድንጋጤ ወደ ኋላ አፈገፈገ። ሮይንግ ምናልባት ፀጉሬ ቆሽሾ ይሸታል ብላ አሰበች። ራሷንም ፈተሸች።
ግን ምንም ሽታ አልነበረም። የፊተኛው ጸጉሯ ትንሽ ተመሰቃቅሎ ስለነበር ልታጥበው ወሰነች። ከዚያም ቾልሱን በፈገግታ ተመለከተችው። ወዲያውኑ አንድ ስህተት ሊፈጠር እንደሆነ ተሰማው እና እሱ እንደፈራው ሮይንግ ጸጉሬን ያዝልኝ፣ የፊተኛውን ጸጉሬን ላጠብ ነው አለችው። ቾልሱ ለምን በዚህ ተስማማው ብሎ አሰበ። ሊሮጥ ፈለገ፣ ነገር ግን ያለፈውን ውለታ በማሰብ እዚያው ቆየ። ጸጉሯን ከደረቀላት በኋላ ሮይንግ ሽቶ ረጨችና ረጅም ጸጉሯን በየቀኑ ማጠብ ከባድ ነው፣ ለዚህም ነው የፊተኛው ብቻ አጥቤ ሽቶ የምጠቀመው ስትል አስረዳች። ቾልሱ ትንሽ ተጸይፎ ይህንን መስማት አያስፈልገኝም ነበር አለ። ከመሄዷ በፊት ሮይንግ እንደገና እሺ ንገረኝ፣ ግራው ወይስ ቀኙ በማለት አጥብቃ ጠየቀች። ቾሉ ንግግሩን ለማቆም ብቻ ግራው አላት። እንደ እድል ሆኖ እሷ የምትወደው እሱን ነበር። ያም ሆነ ይሄ ግን ሮይንግ ወንዶች የሲጋራ ጭስ የሚመስል የአይን ሜካፕ አይወዱም ስትል በድንገት በቀኝ አይኗ ላይ ያለውን ሜካፕ አበሰችው። ይህ ፈጣን ምላሽ ቾልሱን እንደገና አስገረመው። በዚያው ምሽት የሮይንግ የፍቅር ቀጠሮ ሳይሳካ ሲቀርና ከቤተሰቧ ጋር ስትጣላ ወደ ኩባንያው ጂም ሄዳ ብቻዋን እያለቀሰች መጠጣት ጀመረች። ቾልሱ ድምጽ ሰምቶ ሮይንግ መሆኗን ሲያውቅ ወዲያውኑ ወደሷ ሮጦ በመሄድ እንሂድ፣ ዘበኛው ካገኘን ችግር ውስጥ እንገባለን አላት። እናም ልክ በዚያው ቅጽበት ዘበኛው ደረሰ። በፍጥነት ለማምለጥ አስቸጋሪ ስለነበር ቾሉ ለመደበቅ ወደ አንድ ጥግ ሳባት። አሁንም በስካር ውስጥ ስለነበረች ድምጽ ማውጣቷን ቀጠለች። ስለዚህ ቾል አፏን በዝግታ ሸፈነላት። ዘበኛው አላያቸውም ነበር። አደጋው ካለፈ በኋላ ቾልሱ በረጅሙ ተነፈሰች። ነገር ግን ሮይንግ በእቅፏ ውስጥ ምን ያህል እንደቀረበች ተገነዘበ። ለሮይንግ ይህ ምቹ ቅጽበት ብቻ ነበር፣ ለቾልሱ ግን በልቡ ውስጥ የሆነ ነገር ተነሳሳ። ሮይንግ ስልክ ተደውሎላት ስትሄድ ቾልሱ በዝምታ ቆሞ በለየለት ስሜት ውስጥ ቀረ። በሚቀጥለው ቀን ኩባንያው የእግር ኳስ ግጥሚያ እየታዘጋጀ። ሮይንግ ስለ እግር ኳስ ብዙም አታውቅም ነበር፣ ነገር ግን በቾልሱ ቀላል ማብራሪያዎች በጨዋታው ተደሰተች። በጨዋታ ወቅት ፋንድያ ለመውሰድ ሲል እጃቸው በአጋጣሚ ሲነካካ ሮይንግ ምንም አልመሰላትም። ነገር ግን ያ ትንሽ ንክኪ በቾሉ ውስጥ ትልቅ ስሜት ፈጠረ። ይህ ለሱ አዲስ ነበር። ከጨዋታው በኋላ ሮይንግ በደስታ ያ ተጫዋች በጣም ቆንጆ ነበር አለች እና በደስታ ውስጥ በቀጥታ በቾሉ ላይ ተደገፈች። እሱ ደነገጠ። ነገር ግን ልክ በዚያ ቅጽበት ዩኑሂ እሱን ለማዳን እንደመጣ ሰው ብቅ አለ። ስለዚህ በፍጥነት ሸሸ። ሮይንግ ሁለቱ ሲተቃቀፉ አየች እና የደጋፊነት ምላሽ ሰጠች። ትንሽ አዘነች፣ ግን አሁንም በቅንነት ምርቃቷን ሰጠቻቸው። ነገር ግን እውነታው ሌላው ነበር። ዮኒ ከመጠን በላይ ስለበላ በሁለቱ ቆንጆ ወንዶች ፊት ሱሪውን ላላ አድርጎ ነበር። አጠገቡ የተቀመጠው ቾሉ በጣም ደንግጦ ነበር። ይህ በእንዲህ እንዳለ ሮይንግ አሁን ቾሉና ዩኒ ጥንዶች መሆናቸውን ሙሉ በሙሉ አምና ነበር። ስለዚህ ስለ መልኳ መጨነቅ አቆመች። የሚገርመው ዩኒሂ የሮይንግን ግዴለሽ ተፈጥሮ በጣም ወዶት ነበር። እንዲያውም አሞግሷትና የውሃ ጠርሙስ ሰጣት። ይህ ቾልሱን ትንሽ አስቀናው። ዩኒሂ በሮይንግ በጣም ተደንቆ ስለነበር ሁልጊዜ በጥንዶች ክፍለ ጊዜ በዮጋ ክፍሏ ውስጥ መታየት ጀመረች። ሮይንግ እነሱ ቆንጆና ፍቅረኛሞች እንደሆኑ ሰውነታቸውን እየገነቡ በፍቅር ውስጥ እንዳሉ አሰበች። ነገር ግን ቾሉ ለዩኒ የዮጋ እንቅስቃሴዎችን ስታስተምር ባያት ቁጥር በንዴት እንደሚመለከታት ፈጽሞ አላስተዋለችም። ከክፍል በኋላ ዩኒሂ ሮይንግን ጠበቃት እና በቀጥታ ስልኳ ጠየቃት። ብዙ ጊዜ ልደውልልሽ እችላለሁ፣ ምናልባት ለፍቅር ቀጠሮም ጭምር አላት። ይህንን መስማት ሮይንግን አስገረማት። ከብዙ ሀሳብ በኋላ ሮይንግ ለቾልሱ ሁሉንም ነገር መንገር እንዳለባት ወሰነች። በሌላ ሰው ግንኙነት ውስጥ ሳታውቀው ጣልቃ እየገባች እንደሆነ ተሰማት። ነገር ግን ፊት ለፊት ለመነጋገር ስትሞክር ምንም አይነት ትክክለኛ ቃል አልወጣትም። ስለዘፈቀደ ነገሮች ማውራት ጀመረች። ከብዙ ጥረት በኋላ በመጨረሻ ወደ ርዕሱ ደረሰች። ቾልሱ ሲያዳምጥ ሮይንግ ምናልባት እኔ ብቻ ነኝ ከመጠን በላይ እያሰብኩ ያለሁት ብላ አሰበችና ሮጣ ሄደች። ግራ የተጋባውን ቾልሱ ስታው በሚቀጥለው ቀን ዩኒ እንደገና ቀርቦ ሮይንግ ቡና ጋበዛት።
በዚህ ጊዜ ሮይንግ በቀጥታ አትወደኝም አይደል ብላ ጠየቀችው። እሱም ሲመልስ በእውነት ወድሻለሁ አላት። ይህንን ስትሰማ ሮይንግ በቁም ነገር የምታደርገው ነገር ስህተት ነው አለችው። ይህ ግራ ተጋብቶ ግን ለምን ሲል ጠየቀ። ሮይንግ ለማስረዳት ሞከረች፣ ነገር ግን በድብቅ ለቾልሱ ደወለች። ድምጿ በጣም አጣዳፊ ስለነበር ቾልሱ ሳያቅማማ በፍጥነት ደረሰ። በእውነቱ ሮይንግ በቾልሱ ፊት የዩንሂን እውነታ ለማጋለጥ አቅዳ ነበር። ሁሉም ነገር በግልጽ የምትናገርበት ጊዜ እንደደረሰ ተሰማት። ቾልሱ ደርሶ ለምን እንዲህ እንደቸኮለ ሲጠይቃት ሮይንግ እንግዲህ ማስመሰል አልችልም፣ ዛሬ ሁሉም ነገር እውነት መነገር አለበት አለች። ሮይንግ ግን ምን እያለች እንደሆነ እስኪገነዘቡ ድረስ ዩንሂና ቾልሱ ለጥቂት ሰከንዶች ግራ ተጋብተው ነበር። እሷ እነሱ ጥንዶች ናቸው ብላ አስባ ነበር። በስሜት ውስጥ ሆና እንደ ምርጥ ጓደኛዬ ነው የማከብር፣ ለዛ ነው የማስጠነቅቅ፣ እንደሱ ካለ ሰው ጋር አትሆን አለችው። ቾል በትዕግስት አስረዳት። ቆይ እኛ መንትዮች ነን፣ የማስመሰል መንትዮች። ይህንን ስትሰማ የሮይንግ አእምሮ ሙሉ በሙሉ ባዶ ሆነ። ዩንሂ በቀልድ በእውነት አብረንም እንስማማለን ሲል ጠየቀ። ሮይንግ በጣም አፈረች። መሬት ተከፍታ በትውጣት ተመኘች። ወዲያውኑ ወደ መጸዳጃ ቤት ሮጣ ባለፉት ጥቂት ቀናት ውስጥ ስንት ሞኝ ነገሮች ተናግሬያለሁ ብላም አሰበች። በቾልሱ ፊት ባደረገችው ነገር ሁሉ ተሸማቀቀች። ፊቷን በሶፍት ለመደበቅ ወይም ሙሉ በሙሉ ለመጠቅለል ፈለገች። የቀጠለው ቀን ጠዋት ሮይንግ በብርድ ልብሷ ተጠቅልላ ቀረች። ዓለምን ለመጋፋት ይቅርና ቾሉን ለማየት ድፍረት አልነበራትም። ስለዚህ እሱን መራቅ ጀመረች። ይህ በእንዲህ እንዳለ በቾሉ ልብ ውስጥ የሆነ ነገር እየተለወጠ ነበር። ዩንሂ ካሾፈበት ጊዜ ጀምሮ ልቡ በእውነት ለሮይንግ መምታት እንደጀመረ ተገነዘበ። አሁን ሁኔታው ተቀየረ። አሁን ወንዱ ሴቷን የሚያስደስትበት ጊዜ ነበር። ነጭ ሸሚዝ የለበሰው ማራኪው ቾልሱ በሄደበት ቦታ ሁሉ ሴቶች ስልኩን ይጠይቁት ነበር። እሱ ሁል ጊዜ በተመሳሳይ የትህትና ቃል እምቢ የሚላቸው ነበር። ቀደም ሲል እንደ ሁል ጊዜ በተመሳሳይ የትህትና ቃል እምቢ ሲላቸው ምክንያት ብቻ ይጠቀምበት የነበረው ነገር አሁን እውነት ነው። ምክንያቱም አሁን እሱን መራቋ ነበር ደስ የሚለው። ግን መንትዬ ወንድሙ ዩንሂ እየረዳው ነበር። መንትዮቹ አብረው ባያቻቸው ቁጥር ያለፈውን አሳፋሪ ጊዜዋን ታስተውላለች እና ወደ ሌላ አቅጣጫ ትሮጣለች። አንድ ቀን ዩንሂ በቀልድ አሁን ጥንዶች አለመሆናቸውን ካወቅሽ ፍቅረኛሽ ልሆን እችላለሁ ሲል ጠየቃት። ሮይንግ ደነገጠች። እንዲህ ያለ ቀጥተኛ ጥያቄ አልጠበቀችም ነበር እና ከጎኑ የቾሉ ፊት ትንሽ ቀናተኛ ሆነ። ይህንን ሲመለከት ዩንሂ የሮዮንግ እጅ ይዛ በጣም የቀረቡ ይመስል ሳባት። ነገር ግን በእውነቱ ይህ ሁሉ የታቀደ ነበር። ዩንሂ ቾሉ ሮዮንግን እንደሚወዳት ቀድሞውኑ ተረድቶ ነበር። ስለዚህ ቾሉ ካልተገፋ በስተቀር ፍቅሩን የማይገልጽ በመሆኑ ትንሽ ቅናትን ለመቀስቀስ ወሰነ። እናም ሰራ። የቅናት ስሜት ወጣ። ቾሉ ወዲያውኑ ፍቅሩን እንዴት መግለጽ እንዳለበት በስልኩ መፈለግ ጀመረ። ሮማንቲክ ጉዳዮች ላይ ዜሮ ልምድ ቢኖረውም አሁን በቃኝ ለማለት ወሰነ። ጊዜው አሁን ነው። ለሮይንግ ፍቅሩን ሲገልጽላት ሮይንግ የተሳሳተ ነገር የሰማች መሰላት። ከጥቂት ቆይታ በኋላ ግን ከዚህ በፊት ሌላ ሰው እንደምትወድ አልነገርከኝም ስትል ጠየቀችው። ቾሉ ፈገግ ብሎ ያ ሴቶችን በትህትና ለማራቅ የተጠቀምኩበት ዘዴ ነበር፣ ካልሆነ ግን ማሳደዳቸው አያቆምም ነበር አላት። ይህንን ስትሰማ የሮይንግ ስሜት ተለወጠ። ታዲያ ለነዚያ ሴቶች እንደ አንዷ ነበርኩ ማለት ነው ስትል በቁጣ መለሰች። ቾሉ ለማብራራት ሞከረ፣ ግን ሮይንግ መስማት አልፈለገችም። በንዴትም ሄደች። በእውነቱ ትንሽ ለመበቀል ፈልጋ ነበር። ደግሞም እሱ ብዙ ጊዜ እምቢ ብሏት ነበር። አሁን ደግሞ የሷ ተራ ነበር። በኋላ ላይ አሁን ትወደኛለህ እያልከኝ ነው ብላ ሾፈችበት። ቾሉ በቅንነት አዎ ወድሻለሁ አላት። ሮይንግ በቀላሉ እሺ ብላ መለሰች። ነገር ግን ቾሉ ለፍቅር አዲስ ስለነበር እሺ የሚለውን እንደ ውድቅ ተረጎመው። ልቡ ተሰብሮ ቾሉ ለሮይኒ ደውሎ መጠጣት ጀመረ። በአልኮል ተጽዕኖ ሆኖ ለሮይንግ ደወለ። ምን ማለትሽ ነው? ተወጅኛለሽ ወይስ እንደማትወጅኝ ታስቢያለሽ? ለምን ምንም አትናገሪም አለ። ከጥቂት ቆይታ በኋላ በመጨረሻ እወድሻለሁ ብሎ በድፍረት ተናገረ። እምነት ቃል እንደገና ስትሰማ የሮይንግ ልብ በእውነት ቀለጠ። አሁን ቾልሱ ከልቡ ማለቱን እርግጠኛ ሆነች። በደስታ መደሰትም ጀመረች።
ነገ ምን እንደምትለብስና ራሷን እንዴት እንደምትኳኳል በደስታ ማሰብ ጀመረች። በዝግጅቱ ውስጥ በጣም ስለተጠመደች ለስልኩ እንኳን ምላሽ አልሰጠችም። በሚቀጥለው ቀን ማለዳ ተነስታ ተዘጋጀች እና ስሜቷ በጣም ጥሩ ስለነበር የእግር ጉዟ በራስ መተማመን ነበረው። ሁልጊዜ በሚገናኙበት የእግር ኳስ ሜዳ ቾሉን ጠበቀችው። ብዙም ሳይቆይ አንድ እጁ ትኩስና በሌላው እጁ ቡና እየቀዘቀዘ ይዞ መጣ። እንደ ስሜቷ እንድትመረጥ ሮይንግ በሚያምር ሁኔታ ስለኔ ምን ትወዳለህ ስትል ጠየቀችው። ቾሉ እየተሽኮረመመ ደግነትሽን፣ ንጽህናትሽን፣ ውበትሽን፣ ሁሉንም ነገርሽን አላት። ከዚያም በፈገግታ አንቺስ አትወጂኝም ሲል ጠየቃት። ሮይንግ በቀልድ መልክ አንተን መውደድ ብቻ አይደለም እኔም እወዳለሁ ኮች ብላ መለሰችለት። እናም በዚህ በሚያምር ሁኔታ ታሪኩ ተጠናቀቀ። ከመጨረሻው ሰዓትም አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ የደወል ምልክቱን ተጭነው ላይክ፣ ሼር በማድረግ ቤተሰብ ይሁኑ።